إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أجمعين. أما بعد، السلام عليكم ورحمة الله وبركاته. إن شاء الله يزهن يا رمضان ور خير نجر الله يكلكلو سو بهاتياتو ወይ በወንጀሉ ሰበብ በርግጥም በጣም ብዙ መልካም ነገርን ተከልክሏል ማለት ነው። አላህ የመልካም ነገሩን ተውፊቅ ሁሉ ይለግሰን። አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? አታኩም ሸህሩ ረመዳን፣ የረመዳን ወር መጣላችሁ ይሉ ነበር። ያበስሯቸው ነበር በረመዳን መምጣት። ይሄ ረመዳን ማለት ሸህሩ ሙባረክ የተባረከ የሆነ ወር ነው። فرض الله عز وجل عليكم صيامه، የዚህን ወር ጾም አላህ በእናንተ ላይ ግዳጅ አድርጎታል። تفتح فيه أبواب السماء፣ የሰማይ ደጃፎች ይከፈቱበታል። وتغلق فيه أبواب الجحيم፣ የጀሃነም እሳቶች ይከረቸሙበታል። እንደዚሁም ደግሞ አመፀኛ ሰይጣናቶች ይታሰሩበታል። فيه ليلة خير من ألف شهر፣ በዚህ በረመዳን ወር ውስጥ አንድ ሌሊት አለች። ይህች አንድ ሌሊት ከአንድ ሺህ ወራቶች ትበልጣለች። በውስጧ የሚሰራ መልካም ስራ አላህ ዘንድ ተቀባይነት ካለው በሌላ ጊዜ ከሚሰራው የአንድ ሺህ ወር መልካም ስራ ወይም 83 ዓመት በላይ ሰውየው ከሚያደርገው ኸይር ስራ በዚህች ሌሊት የተሰራ ኸይር ስራ አላህ ዘንድ በላጭነት አለው፣ ስራው ተቀባይ እስከሆነ ድረስ። من حرم خيرها፣ የዚህችን ሌሊት መልካም ነገር የተነፈገ ሰው فقد حرم፣ በርግጥም ከመልካም ነገር ሁሉ ተገለለ ተነፈገ ማለት ነው። ኢማሙ አህመድ በሙስነዳቸው፣ ነሳኢ ደግሞ በሱነናቸው ላይ ዘግበውታል። ሸይኹል አልባኒ ሰሒህ ተርጊብ ወተርሂብ ላይ ሰሒህ መሆኑን ገልጸውታል ማለት ነው። ስለዚህ ሁላችንም ልንጓጓ የሚገባው የዚህን የረመዳንን ኸይር ነገር አላህ በተውፊቁ እንዲሰጠን በራህመቱ እንዲቀበለን ከወዲሁ ልንጓጓ ይገባል። ዱዓ ማድረግ አለብን አላህ እንዲያደርሰን ለረመዳን። ረመዳንንም አድርሶን ደግሞ በሰላም በጤና በመልካም ነገር እሱ በሚወደው መልኩ ዒባዳችንን ልናሳልፍ ይገባል። ከወዲሁ ፕሮግራም ማውጣት አለብን። የፕሮግራም ሰው እንሆን። በኢንሻአላህ የታጠረ ይሁንና አላህ ፍቃዱ ከሆነና ለረመዳን በህይወት ካቆየን በእያንዳንዱ ቀንና ሌሊት ምን መስራት አለብን ብለን የግልም ይሁን የጋራ ፕሮግራም ከወዲሁ እንነድፋለን ማለት ነው። የግልም ይሁን የጋራ ፕሮግራም እንንደፍ። በራሳችን ፕሮግራም ማውጣት የማንችል ወይም ፕሮግራምን ማውጣት የማይመቸን ከሆነ የምትማሩባቸው ኡስታዞችን ንገሯቸው፣ ፕሮግራም አውጡልን በማለት ምን ማድረግ እንዳለብን ሰዓታችንን አላህ በሚወደው ነገር በተወሰነ መልኩም ቢሆን እናሳልፍ ዘንድ እቅድ ሊኖረን ይገባል። እና ለዛሬ አላህ ፍቃዱ ከሆነ 1 3 4 የሚሆኑ መልካም ስራዎችን እናንተኑ ለማስታወስ ነው። ወذكر فإن الذكرى تنفع المؤمنين፣ ሁሌ ማስታወስ ላመኑ ሰዎች ይጠቅማልና አዲስ የተለየ ነገር ሳይሆን ኸይር ስራው ለማስታወስ ነው። በዚህ ወር ውስጥ ምንድነው ማድረግ የሚጠበቅብን? በተለይ ግንባር ቀደም የሆኑ ነገሮች ከነዚህ መካከል አንደኛው ምንድነው? አተውበቱ ወልኢስቲግፋር፣ ኢስቲግፋር ማብዛት አለብን። የኃጢአት ስርየትን ከጌታችን መጠየቅ አለብን። ተጸጽተን ወደ አላህ ዳግመኛ ወደ ኃጢአት ህይወት ላንመለስ ደግሞ ተውባ ማድረግ አለብን። እስከዛሬ ለፈጸምነው ኃጢአት ኢስቲግፋር እናደርጋለን፣ ከጌታችን ምህረት እንጠይቃለን። ዳግመኛ ደግሞ አንመለስም በማለት ተውበት እናደርጋለን ማለት ነው። ስለዚህም በረመዳን ወር ካሁኑም ጀምሮ ቢሆን ማለት ነው ኢስቲግፋርና ተውበትን ልናበዛ ይገባናል። ይሄ አንደኛው ስራችን መሆን አለበት። አላህ ለኛ ለባሮቹ ከዋለልን መልካም ውለታዎቹ መካከል አንዱና ዋነኛው ምንድነው? የተውበት በርን እስከ ዕለተ ሞታችን ድረስ መክፈቱ ነው። አንድ ጊዜ ብቻ ስላጠፋን አንድ ጊዜ ብቻ ሙኻለፋ ስለፈጸምን በሩን አልዘጋብንም፣ ቅጣቱንም አላወረደብንም። ገና ሳንሰራው ወደፊት የምንሰራውን ቀድሞ እያወቀ የሚሆኑ ነገሮችን ሁሉ ቀድሞ እያየ ምንም ሲከሰት ነጋሪ የማያስፈልገው ጌታ ሆኖ ሳለ በትግስት ግን አላህ ያልፈናል።
በይቅር ባይነቱ ደግሞ ወደርሱ ከተመለስን ይምረናል ተውበት እንድናደርግም ወደሱ በቁርአን በኩል በሚደርስብን አንዳንድ ሙሲባዎች በዳዒዎች በኩል ያስታውሰናል ይሄ አላህ ለባሮቹ ከዋለላቸው ውለታ አንዱና ትልቁ ምድራዊ ህግጋቶችን ስትመለከቱ ሙኻለፋ በመትፈጽሙ ሰዓት የህግ አካል እናንተን ከተመለከታችሁ ያለምንም አዘኔታና ረህራሄ ወዲያውኑ ሙኻለፋ ይጽፋል ይቀጣችኋል ወንጀልም ከሆነ በፖሊስ ቁጥጥር ስር ከዋላችሁ ወዲያው ትያዛላችሁ በ24 ሰዓት ወይም በ48 ሰዓት ፍርድ ቤት ትቀርባላችሁ ፋይል ወዲያው ነው የሚከፈተው የጥፋተኝነት ብይን እንዲተላለፍባችሁ መታሰርም ከሆነ የገንዘብ ቅጣትም ከሆነ ሌላም ነገር እንዲበየን ማለት ነው ጭራሽ እንደውም አሁን ምን ሆኗል ነገሩ ሁሉ ራዳር ሆነና በራዳር ነው ወዲያው አውፍታ የለም ምን የለም ከተፈቀደው ኪሎ ሜትር በላይ ስትነዳ ከተገኘ ራዳር ያነሳል ራዳሩን እንዳታየው sometimes ምን ይሆናል በድብቅ ይሆናል አንተን እንዲያነሳ ማለት ነው ወዲያው ሜሴጅ ይመጣልሃል መክፈል ብቻ ነው አላህ ግን ለባሮቹ ካለው ረህመት የተነሳ የተውበት በርን ከፈተልን ይሄ ለኛ ከዋለልን ውለታ الرحمنነቱን ከሚያሳየው አንዱ መገለጫው ነው ከአቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ እንደተላለፈው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ عن النبي صلى الله عليه وسلم إن الله تعالى يبسط يده بالليل ليتوب مسيء النهار በቀን ወንጀል ሲሰሩ ያመሹ ሰዎችን በሌሊት ተነስተው ያ ረቢ ጌታዬ አላህ ወይ ማረኝ ካሉት አላህ ሊመራቸው የረህመት እጁን በሌሊት ይዘረጋል ويبسط يده بالنهار ليتوب مسيء الليل ልክ እንደዛው በቀንም የረህመት እጁን ይዘረጋል በሌሊት ወንጀል ሲሰሩ ያደሩ ሰዎችን ኃጢያት ውስጥ ተዘፍቀው ያደሩ በቀኑ ክፍለ ጊዜ ኃጢያተኛ መሆናቸው ተሰምቷቸው ማረን ያ ረቢ ጌታችን ሆይ ይቅር በለን ካሉት ሊመራቸው 24 ሰዓት ማለት ነው ባጭር ቋንቋ 24/7 የተውበት በሩን አላህ ይከፍተዋል حتى تطلع الشمس من مغربها ፀሐይ ከመጥለቂያዋ ከምዕራብ በኩል ብቅ እስክትል ድረስ እስክትወጣ ድረስ አላህ የረህመት በሩን የረህመት እጁን ለባሪያዎቹ እንደዘረጋ ነው ብለው አስተምረውናል በሌላ ዘገባ ድጋሚ ከኢብኑ ዑመር ረዲየላሁ ዐንሁማ እንደተላለፈው ረሱል አለይሂ ሰላቱ ወሰለም ምን ይላሉ إن الله عز وجل يقبل توبة العبد ما لم يغرغر الله يبارچون توبت الله يبارچون نسها ጣረ ሞት ውስጥ እስካልገቡ ድረስ ይቀበላል غرغራ ውስጥ ካልገባን ነፍስ ውጪ ግቢ አይነት ጣረ ሞት ካልደረሰን ከዛ በፊት ባለው ሰፊ ጊዜ አላህ የባሮቹን ተውበት ይቀበላል ስለዚህ ተውበት ለናበዛ ይገባናል በዚህ ወር ውስጥ ለምፈጽመው ከሚገባው ነገር አንዱ ተውበት ነው ኢስቲግፋር ነው ረመዳን መጥቶልን ኤግዚቢሽኑ ተከፍቶልን ኃጢያታችንን ማስማርና ይቅር ማስባል እየቻል ኢስቲግፋር ሳናደርግ ረመዳን ካመለጠን በርግጥም ከአላህ ረህመት የተባረርን ሰዎች እንሆናለን ይህንንም አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ምንድነው ያለው አን ረሱላህ ሰለላሁ ዐለይሂ ወሰለም ሰዒደ المنبر የአላህ መልእክተኛ ኹጥባ ወደሚያደርጉበት ሚንበር አንድ ጊዜ ወጡ አለ فقال ታዳ ሲወጡ ምን ይያሉ ነበር آمين 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 ሶስት ጊዜ آمين ይያሉ ነው فلما نزل كمنبر بوردوا ጊዜ قيل يا رسول الله عليه الصلاة والسلام إنك حين صعدت المنبر قلت آمين 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 أنتو يا الله ملكتنيا هوي وده منبر ሲወጡ ሶስት ጊዜ آمين ይያሉ ነበር የወጡት ምን እንደሆነ رسول ይነግሩን ይችላሉ እንዴ በማለት صحابዎች ጥያቄ ያቀረቡ قال እሳቸውም إن جبريل عليه السلام آتاني ملائك جبريل عليه السلام ودني زند متانا فقال اندي هذا من أدرك شهر رمضان يا رمضان الور بهيوت أجينته فلم يغفر له هاتياتون كجيتاو مسمار يجاله هاتياتون سياسمر فمات بزاو كأن هاتياتو يموت سو فدخل النار أسات الجبة فأبعده الله اللهم كرحمته أرقتال آمين بل الله كرحمته يركو أنيم آمين الكوني قل آمين سلين آمين بل سلين فقلت آمين رمضان يمثل فرصة بتينا بهيوت أجينته
ኃጢያቱን ሁሉ በጌታው ፊት ተናዞ ያ ረቢ ማረኝ በዱንያም በቀብርም በአኺራም አትቅጣኝ በሰፊው ረህመትህ እዘንልኝ በአፉውነትህ በይቅርታ እለፈኝ ማለት እየቻለ ኃጢያቱን ሳይናዘዝ ከጌታው ይቅርታን ሳይፈልግ ከነ ኃጢያቱ የሞተ እሳትን ቢገባ አላህ ከራህመቱ ያርቀው ተብሏል ስለዚህ እስትግፋሩን ልንጠቀምበት ይገባል በጌታችን ፊት ልንዋረድ ምንም ሊከብደን አይገባም እርሱ ጌታችን ነው እኛ ባሪያው ነን በርሱ ፊት መደፋት በርሱ ፊት መዋረድ ለኛ ክብር እንጂ ሌላ አይደለም ነው ውርደት የሚባለው ሰው ለመሰል ቢጤው ሰው ሲያጎበድድ ነው ሰው ለሰው ሲሰግድ ነው ሰው ለሰው ለፍጡር ሲደፋ ነው ለአላህ መደፋት ግን ምንድነው ክብር ነው من تواضع لله رفعه الله እንዳሉት ለአላህ ብሎ ዝቅ ያለ የተናነሰ አላህ ደግሞ በክብር ከፍ ያደርገዋል ነው ለዚህ ነው ወስጁድ ወቅተሪብ የተባለው ለአላህ ስገድ ተደፋ ወደ ጌታህም በክብር ቀረብ ነው اقرب ما يكون العبد من ربه وهو ساجد ይላሉ ረሱል ሰለላሁ ዐለይሂ ወሰለም አንድ የአላህ ባሪያ ወደ አላህ ቅርብ የሚሆነው ሱጁድ ላይ ሲሆን ነው ወደ ታች ስንደፋ አላህ በክብር ደግሞ ወደ ላይ ከፍ ያደርገናል ስለዚህ በጌታችን ፊት ያለቀሰን አላህ ኃጢያትን ይምረን ዘንድ ንስሐ ልንገባ ተውበት ልናደርግ ይገባል በዚህ ወር ውስጥ ተውበት ማድረግ ይገባናል ረመዳን 30ውም ቀን የራህመት ወር ነው 30ውም ቀን የመግፊራ ወር ነው 30ውም ቀን ዒትቁም ሚነናር ከእሳት ነፃ የመውጫ ቀን ነው የመጀመሪያው 10 ነው ራህመቱ መሐከለኛው መግፊራ ነው የመጨረሻው ዒትቁም ሚነናር ነው አይባልም 30ውም ራህመት ይወርድበታል 30ውም ቀን መግፊራ አለ የኃጢያት ስርየት 30ውም ቀን ዒትቁም ሚነናር ከእሳት ነፃ መባል اللهم اجعلنا من عتقائك من النار الله በቸርነቱ በራህመቱ ከእሳት ነፃ ካላቸው ባሮቹ ያደርጋል ስለዚህ ፕሮግራም አውጥተን ተውበትና ኢስቲግፋርን ልናበዛ ይገባናል እናድርግ استغفار النابزة أستغفر الله العظيم الذي لا إله إلا هو الحي القيوم وأتوب إليه ይሄንን በቀን ውስጥ ደጋግመን ብንለውስ አቅማችን ከቻለ 100 ጊዜ 1000 ጊዜስ ብንለው ረሱል ሰለላሁ ዐለይሂ ወሰለም ይሄንን ኢስቲግፋር ያለ ሰው ይላሉ ይሄንን ኢስቲግፋር ጌታውን የጠየቀ ሰው ከጦር ሜዳ ከጠላት ጋር ፍለፊት እንኳን ፍጥጫ በሆነበት ቦታ ላይ ሸሽቶ እንኳን ቢሄድ አላህ ኃጢያቱን ይቅር ይለዋል አተወል يوم الزحف ከጠላት ጋር ፍለፊት በመንጋጠምበት ጊዜ ጀርባ ሰጥቶ መሸሽ ሚና ከበሪል ከባኢር አይከብዱ የከበደ ታላቅ ኃጢያት ነው ይሄንን ኢስቲግፋር ማድረግ ግን የዛን ያህል ኃጢያት የከበደ ነገር እንኳን ቢኖርብን አላህ ይምረናል በማለት ረሱል ሰለላሁ ዐለይሂ ወሰለም የኢስቲግፋሩን ታላቅነት ተናግረዋል ማለት ነው አስተግፊሩላህ አልዓዚም الذي لا اله الا هو الحي القيوم واتوب اليه እንደኛ አስተግፊሩላህ ስንል የኃጢያት ምህረትን እየጠየቅን ነው ማለት ነው ኢስቲግፋር እያረግን ነው ከዛስ ተወሱል ደግሞ እያረግን ነው ወደ አላህ በየትኛው ስሙ በየትኛው ባህሪው ነው ይቅርታ ምን ጠይቀው አስተግፊሩላህ አላህ ብለን አንደኛ ጠራን አልዓዚም ብለን እንደገና በታላቅነቱ الذي لا اله الا هو الحي القيوم سنل الحي القيوم በእነዚህ አራት መለኮታዊ ስሞች አላህ ጋር ተወሱል እያረግን ነው መቃረቢያን እየፈለግን ነው لا اله الا الله سنل ደግሞ ሸሃደተይንን እየመሰከርን ነው ስለዚህም استغفر الله العظيم الذي لا اله الا هو الحي القيوم واتوب اليه استغفار النبذ እንደጋገን ከረዘመብን استغفر الله واتوب اليه እንበል استغفر الله واتوب اليه استغفر الله واتوب اليه ጌታዬ አላህ ሆይ የኃጢያት ምህረትን እጠይቅሃለሁ እኔም ወደ አንተ በመጸጸት ተመልሻለሁ ስለዚህም ተቀበለኝ ነው ማዕናው استغفارና ተውበትን እናብዛ استغفارና ተውበት በዚህ ዙሪያ የተነገሩ ብዙ የቁርአን አንቀጾች እንደዚሁም ደግሞ ብዙ ሐዲሶች አሉ ዋናው መልእክቱ ከገባን አንደኛ ይሄን ስራ በረመዳን እንስራ ሁለተኛ ሌላ በረመዳን ልንሰራ የሚገባው ምንድነው የቁርአን ፕሮግራም ይኖራል ቁርአን እንቅራ ቁርአን የአላህ ቃል ነው በየትኛውም ቀን በየትኛውም ሰዓት በየትኛውም አይነት ሁኔታ ላይ ሆነን ማንበብ እንችላለን ቁርአንን ነገር ግን ረመዳን ሲመጣ ግን ለየት ያለ ፕሮግራም ሊኖረን ይገባል በረመዳን ለቁርአን ሰዓት ሰጥተን የጌታችንን ቃል አቅማችን እስከፈቀደው ጊዜ ድረስ እናختم ከአንድ ጊዜ ከኺትማ ጀምሮ ሰውየው ጊዜውና አቅሙ እንደፈቀደለት ደጋግሞ ማختم አለበት የቁርአን ወር ነውና ማለት ነው ወሩ እንግዲህ በሌላ ጊዜ አንድ መልካም ስራ የሚሰራ ሰው አጅሩ ስንት ነው ከተባለ ስንት ነው አጅሩ መነሻው 10 ይሆናል እስከ 700 ድረስ ነው አጅርን የሚያገኘው
ያ እንደንያው ደረጃ ነው ከዛ በላይም አላህ እጥፍ ድርብ ሊያረግለት ይችላል በረመዳን ከሆነ ደግሞ አጅሩ እጥፍ ድርብ ስለሆነ ረመዳን ላይ የቁርአን ፕሮግራም ሊኖረን ይገባል ቁርአን የምንቀራበት የምናختምበት የምንደጋገምበት ፕሮግራም እናውጣ እንቅራ አሁን አንዳንድ እህቶችና ወንድሞች ጥያቄ ልታነሱ ትችላላችሁ ያላ ختمነውስ ምን እንሆን ትላላችሁ ያላ ختማችሁትም ቁርአንን ቅሩ የቻላችሁትን ያክል እናንተ የተማራችሁት አንድ ጁዝእ ከሆነ ሁለት ወይም ሶስት ጁዝእ ከሆነ ያንኑ ደጋግማችሁ ለምን አትቀሩ ሐሳባችሁ ከኔ ጋር ይሁን ያንኑ ደጋግማችሁ በመቅራት አላህ ዘንድ አጅራችሁን ከፍ ታደርጋላችሁ ለምን ከተባለ አጅር የሚጻፈው በማختም አይደለም አጅር የሚጻፈው ስንት ጁዝ ቀርተሻል በሚለው አይደለም በሐርፍ ነው የሚጻፈው በፊደል ነው ረሱል ሰለላሁ ዐለይሂ ወሰለም من قرأ حرفا من كتاب الله فله حسنة ብለዋል ከአላህ መጽሐፍ ከቁርአን አንድ ፊደል ያነበበ ሰው ሐሰና አለው والحسنة بعشر أمثالها መልካም ስራ ከ10 እጥፍ ድርብ ነው የሚነሳው ስለዚህ አሊፍ ብለን ከቀራን አንድ ፊደልን አን ከጠራናት ከ10 ጀምሮ እስከ 700 እንደ ሰውየው ንያ አለ እኔ ቁርአን አላختምኩም ብሎ ራስን ማግለል አይቻልም የቀራነውን ጁዝ ሙሉ እንቅራ ሶስተኛዎቹ ደግሞ ትንሽ ዝቅ ያሉት አንዳንዶቹ ደግሞ ምን ይላሉ እኔ ምንም ቁርአን አልቀራሁም ምን ልስራ የሚሉ አሉ አትሳሳቱ ቁርአንማ ቀርታችኋል ሰላት ስትሰግዱ ያለ ቁርአን ሰላት የለም ሰላት ላይ ስትቆሙ ፋቲሃ ትቀሩ አይደል አዎ ሱማ አለ ቁልሁ አትቀሯትም አለ ኢና አጤና ስናቃለን ታዳ ቁርአን አይደሉም እንዴ እነሱኑ ለምን አትቀሩም ታዳ እናቶቻችን በተለይ ቁርአን ከፍተን እኛ መቅራት አንችልም ልጆቻችንን ግን አስተምረናል የሚሉት አንድ በልጆቻችሁ ማጅር ታገኛላችሁ ሁለተኛስ እናንተ ባትቀሩም ፋቲሃን ቁል ሁወላሁ አሐድን ኢና አጤናን ሰላት ላይ መታቁትን ለምን አደጋግሙትም ረሱል ሰለላሁ ዐለይሂ ወሰለም ስለ ሱረቱል ኢኽላስ ስለ ቁል ሁወላሁ አሐድ ሲናገሩ تعديل ثلث القرآن ያሉት የቁርአንን አንድ ሶስተኛ ታክላለች በአጅር ማለት ነው በደረጃ ይሄ ማለት ሶስት ጊዜ ሱረቱል ኢኽላስን ደገመ ማለት ሙሉ ቁርአንን ያختመን ሰው አጅር ያገኛል ማለት ነው ግልጽ ነው ስለዚህ ቁርአን ከፍተን መቅራት አንችልም የሚሉ እናትና አባቶች ካሉ ቁል ሁወላሁ አሐድን ሰላት ላይ ቆማችሁ እንደምትቀሩት ቁጭ በሉና ቅሩ ግዴታ ለመቅራት ቁርአኑን በእጅ መያዝ አያስፈልግም ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ አላሁስ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ካለ ሰውየው ቁርአን ቀራ ማለት ነው ካንደበቱ ወጣ በአፉ ተናገረው ስለዚህ እናትና አባቶቻችንም ቁርአን ከፍተን እስከዛሬ አልቀራንም የሚሉትም ይሄንኑ ካላችሁ እየቀራችሁ ነው ከደጋገማችሁትስ ያንኑ የሚደጋገም ከሆነስ በእያንዳንዱ ፊደል ልክ አጅር ሊጻፍ ነው ስለዚህ ሁላችንም እንዳቅማችን የቂራአት ፕሮግራም ይኖረን ባጭሩ ሁሉም ራሱን ያቃል በዘንድሮ ረመዳን ስንቴ ማختም እቅዳለኝ እንዴት ነው መቅራት ያለብኝ አንዳንድ ጊዜ የማዳም ስራ ይሆንና ደግሞ ፕሮግራሙ ሊጣበብብን ይችላል ፕሮግራም እናውጣ ለምሳሌ ማዳም በሰላት ወቅት ላይ አትከለክልሽም በረመዳንም ምናልባት ያ የጮህት ባህሪዋ ሊቀንስ ይችላል አባሙራ ስለሚታሰር እነሱም ዒባዳ ላይ ስለሚያተኩሩ ብዙም ትኩረት ላይ ይደረግ ይችላል ስለዚህ ሰላት በመተሰግጂ ሰዓት ምን ታደርጊያለሽ ከሰላት በፊት አንድ ሉክ ቆሪ አንድ ሉክ ማለት ሁለት ገጽ ማለት ነው ከፈርዱ ሰላት በኋላ ሌላ አንድ ሉክ ጨምሪ በትንሹ አንድ ማለት ነው ይሄ ማለት በአንድ ሰላት ቀብልያና ባዕድያ ላይ ሁለት ሉክ ወይም አራት ገጽ ቀራሽ ማለት ነው አንዱ ሰላት ላይ ሁለት ሉክ ወይም አራት ገጽ ከቀራሽ አምስት ወቅት ሰላት ላይ ስንት ትቀሪያለሽ አራት ሲባዛ በ5 20 ገጽ ቀራሽ ማለት ነው ወይም 10 ሉክ 20 ገጽ ደግሞ አንድ ጁዝ ነው ማለት ነው አንድ ጁዝ 20 ገጽ ነው በአንድ ቀን በቀላሉ ከሰላት በፊት አንድ ሉክ ከሰላት በኋላ አንድ ሉክ ይያልሽ በ5 ወቅት ሰላት 20 ገጽ ወይም አንድ ጁዝ ቀራሽ which means ወሩን ሙሉ ከቀራሽ ረመዳን 30 ቀን ከሆነ 30 ጁዝ ቀራሽ አختምሽ ማለት ነው በቀላሉ አንድ ጊዜ አختምሽ ነገር ግን አንድ ጊዜ ከፈርድ በፊት ወይ ከፈርድ በኋላ ያንን አንድ ሉክ እንኳን ለመቅራት ጊዜ በማይኖርበት ሰዓት ፈልገሽ ቀዳውን ታወጪዋለሽ ማለት ነው ሁለት ሉክ መቅራት ይችላል የሚል ሰው ሁለት ጊዜ ሊያختም ነው ሶስት ሉክ መቅራት ይችላል የሚል ሰው ሶስት ጊዜ ሊያختም ነው ብቻ ወኔ ይኑረን አላህ እንዲያግዘን ዱዓ ከማድረጋችን ጋራ እኛም ፕሮግራም እናውጣ ወኔ ይኑረን
ቀላለች እንበል ከዚህ በፊት እንግዲህ እንደምታውቁት ፌስቡክ ላይ ማለት ነው ረጅም ጽሁፎችን ፖስት በማረክ ሰዓት ብዙዎቻችሁ ቶሎ ብላችሁ ኮሜንት ውስጥ ነው የምትገቡት ገና ጽሁፉ ሲረዝም ያዞረኛል ትላላችሁ አይደል ማንበብ አትወዱም ግን አንዳንዴ እስቲል አንብቡ ብላችሁ ግን ከታገሳችሁት እንደምንም አንብባችሁ ተጨርሱታላችሁ አይደል እንግዲህ የሰው ጽሁፍ ነው የሚሰለች የሆነ ሰብር አድርገን የአላህን ቃል ካነበብነውስ ሰብር አድርገን የማዳምን ነገር ሆዲ ፍጀዋልሽ አላህ እንዲፈጅልሽ ታራ ለምን ዱዓ አታደርጊም ያ ረቢ ማዳምን ሰኪና ሰጣት ዒባዳዬን ካንተ ጋራ በተሻለ መልኩ እንዳሳልፈው ማዳሜን ገራ አድርጋት ብለሽ ዱዓ አድርጊያ አንቺም ጥሩ ሰው ሁኚ ለማዳምሽ በስጭት ለምን ሰበብ ትሆኛለሽ ስምሽ ሁለቴና ሶስቴ እስኪጠራም ዝም አትበይ እሷንም አላህ ሰብር እንዲሰጣት አንቺም ዱዓ ልታደርጊ ይገባል ማለት ነው አላህ ሁሉን ይችላልና እና የቁርአን ፕሮግራም ይኑረን ይሄ ሁለተኛው ተውበትና ኢስቲግፋር መሰረታዊ ስራችን መሆን አለበት ሁለተኛ ደግሞ የቁርአን ፕሮግራም እንደ አቅማችን ልንቀራ ይገባናል ሶስተኛ ዚክርና ዱዓ እናድርግ ብዙ ዚክሮች አሉ አላህ ዘንድ ደግሞ ይበልጥ ተወዳጅ የሆኑትን እንበል ለምሳሌ ሱብሃንአላሂ ወቢሐምዲሂ ወይም ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ አልዓዚም ወይንም ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወይም አዝካሩ ሰባሂ ወልመሳ የጠዋት የማታ ዚክሮችን እነዚህን ዚክር እናብዛቸው በዛ ባለ መልኩ ሙቀየድ የሆነውንም ከሰላት በኋላ የጠዋት የማታ ዚክር ሙጥለቅ የሆነውንም ገደብ አልባ የሆነውንም ዚክር ደጋግመን እያለን የዚክር ሰዎች እንሁን ረመዳናችንን በዚክርና በዱዓ እናሳልፈው ዱዓ እናድርግ ብዙ ሐጃ ያለብን ሰዎች ነን ከጌታችን ኢስቲግናእ ማድረግ አንችልም ዱዓችን ተደጋጋሚና ሙሊህ መሆን አለበት አላህ ዘንድ ከሚወደደው መስፈርት አንዱ ዱዓ ላይ ሙሊህ መሆናችን ነው ችክታ ያስፈልገናል ሰኞ ዕለት አንቺ ዱዓ አድርገሽ ማታውኑ ወይ ማክሰኞ መልስ መጠበቅ የለብንም ሰኞ ጠዋት ከሰዓት ማታ ማክሰኞ ሮብ ሐሙስ አርብ ሁሉ ጊዜም በዘውታሪነት ዱዓን መደጋገም አለብን እስኪሳካልን ድረስ hatta የፈለግነው ነገር ባይሳካ በዱዓው ሰበብ ዒባዳ ሆኖ አኺራ እጥፍ ድርብ አጅር ይኖረናል ለራሳችን ለቤተሰቦቻችን ለዘመዶቻችን ለኡማው ለሙስሊሙ በተቀላላ ዓለም ላይ ላለው ዱዓ ልናደርግ ይገባል አላህ ነስሩን የበላይነቱን እንዲያመጣልን ዒዛችን ወደ ቦታው እንዲመለስ በእልቅናችን በዲናችን ተከብረን እንድንኖር እኛም የጌታችንን ህግ አክብረን ዱዓ ላይ ልንበረታ ይገባናል ዱዓ እጅግ በጣም ጠንካራ ከመሆኑ የተነሳ ቀዳ ወልቀድርን እንኳን ከዱዓ ውጪ የሚመልሰው ማንንም የለም ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም لا يرد القضاء الا الدعاء ይላሉ ዱዓ ካልሆነ በቀር ቀዳ ወልቀድርን እንኳን አይመልስም ምን ማለት ነው በእኛ በኃጢያታችን ሰበብ ከአላህ ዘንድ በላ እየመጣብን ዱዓ ግን የምናደርግ ከሆነ ዱዓ ወደ ላይ ሲወጣ ከበላ ጋር ይገናኝና فيعتلجان الى يوم القيامه እስከ ቂያማ ቀን ድረስ ይታገላሉ በላ ለመውረድ ዱዓ ደግሞ ምን ለማድረግ ለመመከት ስለዚህ hatta በላን እንኳን የሚመልሰው ዱዓ እንጂ ሌላ የለም የዱዓ ሰው መሆን አለብን እጃችንን አንስተን አላህን ደጋግመን መለመን አለብን ጌታችንን በመለመናችን ስልቹ መሆን የለብን ለምን ከዱዓ ተቋረጥሽ በፊት እኮ የዱዓ ሰው ነበርሽ ብትባይ መልስ አጣዋ እንዳትዪ አላህ ዘንድ ነው የለም መልስማ ተሰጥቶሻል አንቺ መልስ አጣው ምትዩ ፊል ለፊል ስላላየሽው ነው ወይ አላህ ለሆነ ቀን አስቀምጦልሻል ሙፋጃአ ሊያረግሽ ነው ካልሆነስ ያ የለመንሽው ነገር በዱንያ ላይ ሀብትም ሆነ ወይ ሌላ ነገር አንቺን ከዲን የሚያወጣሽ የሚያበላሽሽ ሊሆን ይችላል ስለዚህ አላህ እንዳትበላሽበት ስለፈለገ ምላሹን አልሰጠሽም ወይንም ደግሞ በዛ ምትኩ ሰበብ የፈለግሽውን ካልሰጠሽ ስንት በላ መልሶልሽ ሊሆን ይችላል ባደረግሽው ዱዓ ልክ ከነዛ ከብዙ በላዎች ነገር ጠብቆሽ ሊሆን ይችላል ያቺ የዱዓ ውጤት ሆኖ ይሄ ካልሆነስ በአኺራ በመልካም ስራ ሚዛንሽ ላይ ቀይሮልሽ ሊሆን ይችላል በምንም መልኩ አላህ ዘንድ ኖ የሚባል ነገር የለም ኖ የሚባል በብዙ መንገድ ነው አላህ ምላሽን የሚሰጠው ስለዚህ ዱዓና ዚክር ለናበዛ ይገባል በረመዳን ስራችን መሆን አለበት ብዙ አይነት ዚክሮች አሉ ሌላው አራተኛስ ጾመኛን ማስፈጠር በተለይ ኢጃዛ ቤት ያላችሁ እህቶች እንዲሁም ሌሎች አገር ቤትም በሰላም ምትኖሩ ወይንም ደግሞ ገንዘብ አገር ቤት ልካችሁ ጾመኛን አስፈጥሩ እነማዘር እነፋዘር ሲስተር ብራዘር አክስታጎት ጎረቤቶች የምታቋቸው እናንተ ሀገር ለቃችሁ ስትወጡ ጎረቤት ላይ ግን ችግር እንዳለባቸው የምታቁ ካሉ በግልም በጀማዓም ተሰብስባችሁ ጾመኛን ማስፈጠር ረሱል ሰለላሁ ዐለይሂ ወሰለም من فطر صائما كان له مثل اجره ያሉ ጾመኛን ያስፈጠረ ሰው ጾመኛው በጾሙ ሰበብ የሚያገኘውን አጅር እርሱም ያገኛል
غير أنه لا ينقص من أجر الصائم شيئا كصومኛው አጅር ላይ ምንም ሳይቀንስ አስፈጣሪው አጅርን ያገኛል ራሱ እኮ ጾሟል በመጾሙ አጅር አለው ከዛስ በማስፈጠሩ ደግሞ እንደገና የጾመኛውን አጅር ያገኛል ስለዚህ እናፍጥር የሚለው ነገር ሰውን ማስፈጠር በተለይ የተቸገሩትን ምስኪኖችን ሀገር ቤት ደግሞ በግላችሁ ብትልቁ ወይ በጀማዓ ተሰብስባችሁ አላህን የሚፈራ መታቆት ወንድም ወይ እህት ካለች ገንዘቡ ወደዛ ተልኮ ረመዳንን ለአካባቢው ሰዎች ማስፈጠር ይሄ እንግዲህ አዲስ አይደለም መቼም በየአመቱ የምትሰሩት ነው ስለዚህ የተረሳም ካለ ማስታወስ ነው በግሩፓችሁ ላይ ተሰባስባችሁ በኡስታዞቻችሁ ማማከኝነት ወይ በሌላ ሰው ሳንቲምን አዋጣችሁ አገር ቤት ተልኮ ሰዎችን ምን ማድረግ አለብን ልናስፈጥር ይገባል ኮሜንት አላይም እያስተማርኩ ስለሆነ አፍወን እህቴ ሁለት ስራ መስራት አልችልም ስለዚህ ጾመኛን ማስፈጠር ላይ ከቤተሰብ ጀምሮ በመልካም ስራ ላይ መሳተፍ አለብን አጅሩ ትልቅ ነውና ማለት ነው ሌላው አራተኛ ቂያሙ ረመዳንን በዒባዳ ማሳለፍ ረሱል ሰለላሁ ዐለይሂ ወሰለም من قام رمضان ايمانا واحتسابا غفر له ما تقدم من ذنبه رمضان بعباده بدعاء بقراءة بصلاة بمقوم ያሳለፈ ሰው ከዚህ በፊት የሰራው ኃጢያቱ ሁሉ በተቀላላ ይሰረዝለታል ስለዚህ እንደዚህ አይነት ትልቅ የሆነ ፍርሳ ካለን አላህ እንዲጠቅመን እኛም እንድንጠቀም ልንበረታ ይገባናል በመስጂድ መስገድ የምንችል ሰዎች ሰላቱ ተራዊህን በጀማዓ እንሰግዳለን ማለት ነው ቂያሙ ረመዳን ማለት ነው ያ ያልተመቸን ካለን ቤታችንን እንሰግዳለን በቤታችን ከኢሻ ሰላት በኋላ ፈጅር አዛን እስኪሰማ ድረስ ወቅቱ ሰፊ ነው ስለዚህ አንቺ የማዳም ጋር መትሰሪ ከሆነና ያ ማይመችሽ ከሆነ በቤትሽ ትሰግጃለሽ ክላስሽ ስትገቢ ማለት ነው አቅምሽ የቻለውን ያክል እንደ አቅምሽ ትሰግጃለሽ ቁርአን ትቀሪያለሽ ዚክር ታረጊያለሽ ዱዓ ታደርጊያለሽ ፕሮግራም ብቻ አውጥተሽ ዋናው ነገር በመልካም ነገር ላይ መሳተፍ አለብን ረመዳን በዚህ መልኩ ነው ልናደርገው የሚገባው ልናሳልፍ የሚገባው ማለት ነው እና በስተመጨረሻም የረመዳናችንን አጅር ከሚቀንሱና ከሚያጓድሉ እንዲሁም ጾማችንን ከሚያበላሹ ነገሮች እንራቅ ሐሜተኛ እንዳንሆን ሐሜት ወንጀል ነው የጾምን አጅር ያጎድለዋል እንዳንዋሽ በውሸት እንዳንሰራ በውሸት እንዳንበላ እንዳንሳደብ ነገር በማመላለስ ስራም ተጠምደን ሰዎችን እንዳናጣላ ረሱል ሰለላሁ ዐለይሂ ወሰለም አንማሙ ላ يدخل الجنة ይላሉ ነገር አዋሳጅ ጀነትን አይገባም ነው ያሉት አጠቃላይ ምላሳችን መጾም አለበት ምላሳችን በምን ይርጠብ ወላ يزال لسانك ምላስህ መወገድ የለበትም ነው ያሉት አላህን ከመዘከር ብዛት ቢሆን እንጂ ይረጠበ ቢሆን እንጂ ስለዚህ አላህን እንዘክርበት ሱብሃንአላህ እንበል ብዙ አይነት ዚክር እንበል ሰዎችን በመልካም እንዘዝ ከመጥፎ እንከልክል ጥሩ ነገር እንናገር በዚህ መልኩ አይናችን ይጹም حرام እንዳንመለከት ጆሮአችን ይጹም حرام እንዳንሰማ በፌስቡክ ላይ የምናደርገው ቆይታ ለዲናችን በሚጠቅመን ነገር ላይ ብቻ የተገደበ ይሁን የሚጎዳን ነገርና ወይም ደግሞ ክፍተት የሚፈጥርብን ነገር ላይ ፕሮግራማችን ዝግ ይሁን ኮዲሁ ፕሮግራም እናውጣ ቁርአንን በመስማት ላይ እንጠመድ ሌላ ነገር ከማዳመጥ ቁርአንን እናዳምጥ ቀርተነው እንኳን አሁን ቢደክመን ኃይልን አሰባስበን ድጋሚ እስክንቀጥል ደግሞ ፍሪ እንሁን ካለን ቁርአንን ማዳመጥ ይቻላል ቁርአንን ማዳመጥ በራሱ አጅር አለው ዳዕዋ ካሴቶች አሉ የዳዕዋ ካሴቶችን እናዳምጣቸው የሚጠቅመንን ምክር እናገኛለን ማለት ነው በጥቅሉ ረመዳን ላይ በመልካም ስራ ፕሮግራም እንድንሆን ኮዲሁ እናውጣ ሳናቀው ረመዳን ደረሰ ይኸው ሳናቀው መውጣቱ አይቀርም ከዚህ አንፃር በረመዳን በመልካም ስራዎች ላይ እንሳተፍ አላህ እኔንም እናንተንም የተግባር ሰው ይበለን ረመዳንን በሰላም ያደርሰን ረመዳናችንን ከቤተሰብ ከመላው ዓለም ሙስሊም በሰላም የሚጾም ነስሩን የሚያገኝበት ወር ያደርገው جزاكم الله خير الجزاء والسلام عليكم ورحمة الله وبركاته